አንተን ያዳነ እኔን አያድነኝም እርግጠኛ ሆኜ ነግራለሁ ለምሳሌ አንዱ አርሴማ ጸበል ሄዶ ተጠምቆ ድኖ ሊሆን ይችላል ዳኔ ይባል አንዱ ደግሞ ገብርኤል ያደነኝ ይላል መጥቶ ለመናገርም እኮ ትንሽ ያወዛግባል አንዱ የጊዮርጊስ ጸበል ያዳነኝ ይላል አንደኛው ደግሞ ከካንሰር ጭቃ የሚሸጥ ሰውዬ ደግሞ አለ ይመጣ አዲስ ፋሽን ጭቃ የሚሸጥ የጭቃ ነጋዴ አለ እምነት ነው ከካንሰር ከትክትክ ከትኩሳት ከጉበት ከኩላሊት ከጨጓራ ከፍትፍት ያድናል የሚል ጭቃ የሚሸጥ ለጀለስም ደግሞ አለ ስለዚህ ስንቱን ነው የምትከተለው ናው ስትሯሯጥ ልትውለው ዋናው ተተሯሯጥ ተሽከረከራለ ዋናው ስትሽከረከር ትውላለ so that's the problem ማትድንበት ምክንያት ብዙ ነገሮች በአንዴ የምትልበት ምክንያት that's the reason why ብዙ ነገሮች መታረግበት ምክንያት እሱ ነው so ከዛ ነገር ነው መቀየር ታፕ አድርጉ ኮፒ ሊንክ አድርጉ እኔ መገለጥ እንጂ ሰጠኝ በእውቀቶኛ አይደለም አሁን ብዙ ማወራው መገለጡ ግን አለ ብዙ ታላላቅ ሰዎች ደንግጠው የሚያዩትን ንግግሮች እናገራለሁ ይሄ መገለጥ እንጂ ተምረው አይደለም እኔ የታየኝን ነገር ብዙዎቹ በዚህ መልኩ ታላላቅ የተባሉ ወንጌላውያን አልተናገሩትም ራሴን ማካበድ ገለመሌ አይደለም ባልኩት መንገድ በዲቴል እንዲገባ ያደረገ በቀላሉ እንዲገባችሁ የሚያደርገው ጌታ ነው የሚገልጠው እንደ ሳውል ሳሳድ የነበርኩ ነኝ ያሳደድኩትን የገለጠ ጌታ ነው የጌታን ነገር ለመናገር ደግሞ ውስጤ በጣም ደስ ይያለው ነው የምናገረው ኮንፊውዝ ማረግ ጌታ ነው ያለኝ ግራም ማጋባ ጌታ ነው ያለኝ ማንኔን የቀየረ ህይወቴን የቀየረ ጌታ ነው ያለኝ ስለዚህ አሁንም ለሚጠይቋችሁ በተለይ ለክርክር ሁሉ ጊዜ ኢየሱስ ስትሉ ለመከራከር በሚያሳዝን ሁኔታ እመቤታችንን እናታችንን ቅድስት ድንግል ማርያምን አምጥተው የሚደነቅሩበት ሰዎች ላይ የምትመልሰው መልስ ነው hey okay ታማልዳለች ነው የምትለኝ let's talk about it ምናወራው ስለምንድን ነው መጀመሪያ የሚላችሁን ሁሉ አድርጉ ነው ያለችው ሁለተኛ እንደ ፈቃደ ይሁንልኝ ነው ያለችው እንደ ፈቃደ ተግባባ ሌላው በተሰቀለ ጊዜ ከማልቀስ ውጪ ቅድስት ድንግል ማርያም ልጄ ኢየሱስን ለምን ነካችሁብኝ አላለች ለምን ዓለምን ያዳነ ነው እንዳትነኩት ለኔ የተሰጠኝ ለኔ በመንፈስ ቅዱስ የወለድኩት ልጄ ነው አላለችም አደባባይ ላይ ወጣ ልጄን እንዳገሉብኝ የሷ ልጅ ቢሆን ምን ለማለት ፈልጌ ነው የሷ ልጅ ቢሆን እዚህ ጋር ኮንፊውዝ ልትሆን አይደል እንድትሆን አይደል የሷ ሳይሆን የእግዚአብሔር ልጅ እግዚአብሔር በስጦታ የሰጣት በስጦታ ነው ከመንፈስ ቅዱስ ነው የተወለደው በስጦታ ነው የሰጣት ለቅድስት ድንግል ማርያም ስጦታ ስለዚህ ለዛ ነው ልጄን ለምን ነካችሁት ልጄን እንዴት ትገሉታላችሁ ልጄን እንዴት ታሰቃዩታላችሁ ምንም አላጠፋም ልጄ ብላ አደባባይ ላይ ለምን አላለች ምክንያቱም ቃሉ ስለማይል አይልም ቃሉ የዛኔ ታማለድ ነበር ያንን በትላው ስለ ኢየሱስ ክርስቶስ ጥብቅና ቆማለች ማ ቅድስ እሱ ነው ጠበቃ ይቆመልን ኢየሱስ ክርስቶስ ነው እኛ ጠበቃ ስለኛ የሚማልደው ኢየሱስ ክርስቶስ ነው መጽሐፍ ቅዱስ የጻፈው ያንን ብታደርግ ኖሮ ገስዋት ቅድስት ድንግል ማርያም አማላጅም ጠበቃም ናት አያችሁ ልዩነቱ ያ ነው ሞታ ትልልቅ ነገሮች ተናግሮ ተደንቀበታል መገለጥ አለው ሞታ እዛው ኦርቶዶክስ ሆኖ ነገሮችን እያስተካከለ ያለው ወንድማችን ነው ሞታ I really like what he said እዚህ ጋር ያለው ነገር ሞታ ያለው ካለ በጣም ደስ ይለኛል yes ሞታ ተገልጦለታል ኦርቶዶክስ ነው በኦርቶዶክስ ያለው ወንድሜ ነው በጣም ነው የምወደው ያለውን ሞታ ስሙ አትሰድቡትም እርግጠኛ ሆኜ ነው ኢየሱስ ጌታ ነው የጌቶች ጌታ ነው አልፋና ኦሜጋ ነው ጊዮርጊስ ሰው ነው አርሴማ ሰው ነች ማርያምም ሰው ነች ያምልኮ ስግደት ግን ለአምላካችን ለኢየሱስ
ለስላሴ ብቻ ነው። አማራ ይሄንን እመን። ጊዮርጊስ ለምን እንጨነቃለን እያለ ነው። ነነዌ የኛ አይደለም፣ ጾሙ መሻሻልበት። ነነዌ ምን አገባል? ነነዌ ነጭ ነው። ነነዌ ብሎንድ ጸጉር ነው። የነነዌ ሰዎች አሁን ስማቸው ተቀይሯል። ሜሶፖታሚያ ዛሬ ይጨነቃል ስለ ነነዌ? አይጨነቅም። ምን አገባ አማራ ለነነዌ? ለዓለም ስለምን ትጸልያለህ? ጉረኛ አማራ ለዓለም ጸልያለሁ። ለራስ ጸልይ መጀመሪያ አማራ። ግብጾች ተጫውቶበታል አማራ ኢትዮጵያ። አያችሁ፣ የጊዮርጊስ መንፈስ ነው አማራን የወረረው። የኢየሱስ መንፈስ ተወግዶ የጊዮርጊስ መንፈስ ወሮታል አማራ። ታንክ አየ የሚለው እዚህ ጋር የኢየሱስ መንፈስ ተወግዶ የጊዮርጊስ መንፈስ ወሮታል። አማራን ሳይሆን ኢትዮጵያን ነው። ተዋህዶ የተባለን በሙሉ ይሄ ወሮታል። የኢየሱስን ስም አይጠሩ። ማርያምን ነው የሚለው ሲመል። እኔ ራሱን እመቤቴን ነበር ምለው ስመል። ታስታውሳላችሁ? እመቤቴን ነው። ክብሩ ይስፋ እናትና ልጁ። እሷን አብሬ ካልጠራው አይሆንልኝም ነበር። ለምን? ያደረጉብን ተጽዕኖ ነበር። ኢየሱስ ብቻውን ጌታ ነው፣ ብቻውን ያድናል ብሎ የሚሰብክ ስለሌለ አብሮ ነው ሁልጊዜ። አባታችን ነው ብዬ እመቤታችን ቅድስት ድንግል ማርያም ወይ ነው ምለው። እግዚኦ ማርና ክርስቶስ ብለ በእንተክስት ነበር ማርያም ማርና ክርስቶስ ነው። የዓለም ቤዛ ነው ብለ በዛ የዓለም ናት ማርያም አይናችን ናት ተብሎ ነው የሚዘመረው። እያንዳንዱ ነገር ለእሷ ተካፍሎ ተሰጥቷል። እያንዳንዱ ነገር አሁን ገብርኤልን፣ ሚካኤልን፣ አርሴማ ገለመሌ እያለ የሚምልልህ ኢየሱስ ውስጡ ስለሌለ ነው። ኢየሱስ ውስጡ ቀዳሚ ቢሆንማ ኢየሱስን ጌታን ይላል፣ ኢየሱስን ይላል አይደለም። እያንዳንዱ አሁን ማል ብትለው ማርያምን ነው የሚል፣ እማምላክን ነው የሚል፣ ጌታን ነው የሚል። ጌታን የሚል አታመጣም። ኢየሱስን የሚል ስም ጠፍቷል ከኦርቶዶክስ ወንድምናቶቼ አፍ ላይ ሙሉ ጠፍቷል። ይሄው የግብጽ ምትሃት ነው። የኢየሱስ መንፈስ ተወግዶ የማርያም መንፈስ ነግሷል። ኤግዛክትሊ። የተክለ ሃይማኖት መንፈስ ነግሷል። ኢየሱስ ተረስቷል። አልፋና ኦሜጋ ለማንሳት ከኦርቶዶክስ ይከፋታል። ታንክ ዩ። ሌቦች ማለት እውነተኛ ጳጳሳት ግን ያውቃሉ። ጳጳስ ሳይሞት ጳጳስ አይሾምም ብሏል። እንዴት የትግሬ ጳጳስ ተሾመ? ህዋት ነው የሾማቸው፣ ሻዕቢያ ነው የሾማቸው። መባረር አለበት ማቲያስ ወደ ሊቀ ጳጳስ አክሱም ማለት አክሱም መባረር አለበት። ሳውሮስ ጅማ ነው መባረር አለበት። በማርያም ቀን አትፈጩም ይሉናል። ጊዮርጊስ ቀን ገበሬ አያርስም። የአማራ ገበሬ አስረግጬ ቆየ ነገሩ። ስለ ጊዮርጊስ አትጨነቅ ወንድሜ። አማራ ውሸት ነው። ጊዮርጊስ ሰው ነው። 50 አለቃ የነበረው እኛ አሳምነው ጽጌ ነው ጀነራላችን። እኛ አጼ ምኒልክ ናቸው ሰው ያረጉ። እኛ አጼ ቴዎድሮስ ናቸው የነጭ አምላኪዎች ያረጉ። አቡነ ገብረ መንፈስ ቅዱስ ግብጽ ሊመለክ ይችላል። ኢትዮጵያ ውስጥ ከዚህ በኋላ አማራ ነቅቷል። ወጣቱ አይቀበለው። ገብረ መንፈስ ቅዱስ ባናት ተዘቅዘቅ ነው እያለ ያለ። ጊዮርጊስ ባናቱ ሊዘቀዘቅ ይችላል እያልን እኮ ነው። አያገባን። ለዚህ ነው ፔንቴ የሚሆነው ሰው የውሸት ትምህርት ነው የሚደረገው። ለአንድ 50 አለቃ ቤተክርስቲያን መስራት ምንድን ነው? እንደዚህ ደግሞ ስሩ የሚሉት ምላሳቸውን ቆርጣለን፣ እግራቸውን እናሳጥራለን በጥይት። ስለዚህ ያኔ እውነተኛው ክርስቶስ ይመለካል። እውነተኛዋ ማርያም ትገለጻለች። ሽንቁሩ ማርያም የሚባል የለም። ቤርሚል ጊዮርጊስ ምንድን ነው? ቤርሚል ውስጥ ነው ያለ እንደ ጊዮርጊስ። ይህንን መሀይም ህዝብ ተጫውቶበት። እንግዲህ ይሄ ዮኒ ማኛ የተናገረው አይደለም። ሞጣ ከዚህ በፊት ታስታውሳላችሁ? ሞጣ ገብቶታል ስል ታስታውሳላችሁ? ይሄው እኔ በምን እንደሚነግረኝ አላውቅም። ክብሩን ጌታ ይውሰድ። ሞጣ ገብቶታል ክርስቶስ ብያለሁ። ገብቶታል። ይሄን የተናገረው መንፈስ ቅዱስ ነው፣ ሞጣ አይደለም። ሞጣ ከራሱ የተናገረ ነው የሚመስለው ነው፣ ከሞጣ አይደለም። ሞጣ እሱ አልተናገረው። ሞጣ አልተናገረው። መንፈስ ቅዱስ ነው ይሄን የተናገረው። በማንኛውም ነገር ላይ መንፈስ ቅዱስ ይሰራል። በየትኛውም ላይ እውነትን ስትፈልግ መንፈስ ቅዱስ ይሰራል። ለነነዌ የተባለውን እኛንም እንዲምረን ብለው 3 ቀን ይጾማል። ምንም እኮ የሚያገናኘው ነገር የለም። መልእክቱ የነነዌ ነው። መልእክቱ እዛ ላይ ላላመኑ ሰዎች ነው። አበሻ የፈረደበት ዩኒፎርም ደስ ይለዋል፣ ይመቸዋል። ሌላ ያደረገውን ያደርጋል፣ ይመቸዋል። በህግ የሚድን መስሎት ሲዳክርልህ ይውላል። የት የ3 ቀን መንገድ በእግሩ ተጉዞ ለበረከት ነው ይላል። በረከት የሰጠው ጌታ፣ እነሱ ግን ለበረከት ብለው አርሴማ ጋር እንሂድ ይላል።
በተለይ አርሴማ የሚባል ነገር በከባዱ ኢትዮጵያ ላይ ኃይለኛ ቢዝነስ ሆኗል። ትልቁ ስም ያለው ከማርያም ቀጥሎ አሁን አርሴማ ነው። አርሴማ እናቴ ልጅ እንኳን የላትም። አርሴማ እንኳን እናት ልትሆን ልጅ እንኳን የላትም። ትክክለኛ ታሪኳን እንኳን አያውቁትም። ባርባራ ብለው የባርባራን ስዕል አምጥተው ነበር ሲያደርጉ የነበሩት። እና ችግሩ ምንድነው? በደንብ አድርጎ ሞጣ በትክክል ጊዮርጊስ ወታደር የነበረ ከስንቱ ጋር ጦርነት የሚፈጽም የሚፋለም የነበረ ለእሱ አሁን ቀን አለው። በ23 ነው ቀን አለው። በ23 ቀን አለው። የዓመት ድግስ አለው። ታቦት አለው። ሁሉ ነገር አለ። መስዋዕት ተከፍሏል ተብሎ ጦርነት አይልም። ለጌታ ኢየሱስ በፍቅር የሰበከ እንጂ ጦርነት የገጠመ በፍጹም አይጸድቅም። መጽሐፍ ቅዱሳዊ አይደለም። አይልማ አይል። ስለዚህ ብዙ ጊዜ ህዝቡን በተረት ገደል ከተውታል። ለምን? ህዝቡ አያነብማ። ይሄው እንግዲህ ፈለገጋ ጠበቃውንን ብለው የቆሙት እህቶቻችን አንዳቸውም መጽሐፍ ቅዱስ አያነቡ። መማር ቤት የነበሩት እህቶች አንዳቸው መጽሐፍ ቅዱስ አያውቁ። ስለዚህ እነሱን እህቶች ነው ፈለገ እንዲመልስልኝ የምፈልገው። እነሱን እህቶች ነው ምን እንዲያረግ ወደ መጽሐፍ ቅዱስ እንዲመልሳቸው እንዲያነቡ የመጽሐፍ ቅዱስን እንዲያውቁ ማድረግ ያለበት። ስለዚህ ኢየሱስ ሲባል ተደንግጦ አባታችን የታሰሩት አቡነ ገብርኤል የታሰሩ ለዛ የታሰሩት የተካደው ክርስቶስ ነው። ተክዷል። ኢየሱስ ተክዷል። ስለዚህ ያንን ነው ቀይሩ እያልን ያለ ነው ለማለት ፈልጌ ነው። ስለዚህ ዮኒ ማኛ በተለይ ሰሞኑ የምትሏት ነገር ያሳቀችኝ ዮኒ ማኛ ይመለሳል የሚል ነገር ላይ ለምትሰሩ ሰዎች እኔ ጌታ ቤቱ ነው። በጌታ ነው ያለሁት። ሃይማኖት አይደለም የቀየርኩት፣ ህይወቴን ነው የቀየረልኝ። እቺ እንዳትረሷት፣ ህይወቴን ነው የቀየረው ጌታ። 30 ነገር ከመከተል አስቆመኝ። ና ማኛ ና ለኔ ስገድ ብሎ ነው ያሰገደኝ። ለአንድ ሰው ሰግጄ አላውቅም። አንድ ሰው ቀና ብሎ አይቶኝ አያውቅም። ና ለኔ ነው የሚሰገደው። ያ ሊች የሆነ ነገር ጻፈች ልበል። ቢኒ ነው ሶሪ። ያ ና ለኔ ነው 30 ቦታ ና የት ነው የምትሄደው? ለኔ ነው የሚሰገደው። እኔ ነኝ ያዳንኩ። አከተም ያንን ነው። ስለዚህ ያንን ብታስተካክሉ ጥሩ ነው ያላቸው አንዳንድ ነገር አለ ፈለገ፣ ግን እሱ ላይ ፎከስ አላደርግም። ግን ወንድማችን የተሻለ ነገር አለው በኦርቶዶክስ ላይ። እሱ ልደት የተሻለ ነገር አላቸው። እኔ የኦርቶዶክስ ወንድሞቼ በስርዓት ሶሻል ሚዲያ ላይ እንዲጠቀሙበት እፈልጋለሁ። ሞጣ እግዚአብሔር አምላክ ይባርክ፣ እግዚአብሔር ይጠብቀ፣ አንተንም ልጆችንም ትዳርህንም ሁሉ ነገርን ይጠብቅ። ይሄን እውነት በመናገር ትልቅ ዋጋ ከፍላል። ትልቅ ዋጋ ነው። ደግማችሁ ደግሜ ብሰማው የማይሰለች ንግግር ተናግሯል ሞጣ። የማይሰለች ንግግር። ኢየሱስ ጌታ ነው፣ የጌቶች ጌታ ነው፣ አልፋና ኦሜጋ ነው። ጊዮርጊስ ሰው ነው፣ አርሴማ ሰው ነች፣ ማርያምም ሰው ነች። የአምልኮ ስግደት ግን ለአምላካችን ለኢየሱስ ለስላሴ ብቻ ነው። በቃ አማራዬን ልመን ጊዮርጊስ ለምን እንጨነቃለን እያለ ነው። ነነዌ የኛ አይደለም፣ ጾሙ መሻሻልበት። ነነዌ ምን አገባል? ነነዌ ነጭ ነው። ነነዌ ብሎንዴ ጸጉር ነው። የነነዌ ሰዎች አሁን ስማቸው ተቀይሯል። ሜሶፖታሚያ ዛሬ ይጨነቃል ስለ ነነዌ? አይጨነቅም። ምን አገባ አማራ ለነነዌ? ለዓለም ስለምን ትጸልያለህ? ጉረኛ አማራ ለዓለም ጸልያለሁ። አማራን የሚለው እሱ የአማራ ብሔርተኛ ነው። በነገራችን ላይ ይሄን መልእክት ማስተላለፍ የፈለገው ለአማራ ወንድምና እህቶቹ ነው። ምክንያቱም ብሔርተኛነት ፖለቲከኛ ነው፣
ፖለቲካ ነው የሚያቀነቅነው። በቻለው መጠን ህዝቡን ለማንቃት ነው የፈለገው። የአማራ ወንድምና እህቶች በኦርቶዶክስ ያሉትን ነው እንደዚህ የሚናገረው። በኦርቶዶክስ ያሉትን፣ በአማራ ያሉትን። ምክንያቱም የአማራ ፖለቲካ ኢትዮጵያ ላይ በፖለቲካ የተነሳ ጌታ ራሱ ተከፋፍለውታል። ኢየሱስን ተከፋፍለውታል። እምነቱን ተከፋፍለውታል። የአማራ የሚባል ኦርቶዶክስ አለ፣ የትግራይ ኦርቶዶክስ አለ፣ ተነጥሏል። ታውቃላችሁ። ነገ ደግሞ የኦሮሞ ይመጣል፣ የአማራ ይመጣል እየተባለ መሸናሸን ነው። ምክንያቱም ጉዳዩ ፖለቲካ እንጂ እምነት አይደለም። የእምነት ጉዳይ አጣልቷቸው አያውቅም። የዘር ጉዳይ ነው የሚያጣላቸው። የእምነት ጉዳይ አጣልቷቸው አያውቅም። ስለዚህ ጳጳስ በኦርቶዶክስ ከፖለቲካ ጋር ስለተገናኘ ፖለቲካ ጳጳስ በህወሓት ጊዜ ልክ ሞጣ እንዳለው ማለት ነው ሳይሞቱ ሌላ አቡነ ማትያስ ተሹመዋል። ሳይሞቱ ተሹመዋል። ከዛ በፊት ከአቡነ ማትያስ በፊት የሆኑ ነበሩ የሞቱ። እሳቸው ሳይሞቱ ሌላ ተሹሞ ነበር፣ ዋናው ሳይሞቱ ማለት ነው። ስለዚህ ፖለቲካ ውስጥ ራሳቸውን ከተዋል። ታስታውሳላችሁ። አሁን አቡነ አብርሃም ብላችሁ ያዙ ይልቀቁኝ የምትሉት አቡነ አብርሃም እና የሆነ ሌላኛው ማን ናቸው? አቡነ ማን የሚባሉት አሁን ከሹመት የወረዱት ማን ናቸው? አቡነ አብርሃም እና ሌላ ማን የሚባሉ በጦርነቱ ጊዜ ሲያጋግሉ የነበሩ፣ ጦርነትን አይሆንም ብለው የትግራይ ህዝብ እንዳያልቅ ማድረግ ሲገባቸው ጦርነቱን በአንድ ላይ ከምን ጋር ሆነው ከመንግስት ጋር ሆነው አብረው የተረገመ ስራ ሲሰሩ የነበሩ ከነሱ አቡነ ጴጥሮስ ታንኪዩ አቡነ ጴጥሮስና አቡነ አብርሃም የተባሉ ትክክለኛ የኦርቶዶክስ እምነት ሰባኪ አይደሉም። ሆነውም አያውቁ። የጦርነቱ ጊዜ ይቅር ተባባሉ ብሎ ከነሱ ዲሽታ ጌና በልጦ ተገኝቷል። አርቲስት የተባለው ዲሽታ ጌና ተንበርክኮ ድንጋይ ይዞ ይቅር ተባባሉ ጦርነት በቃ ብሎ ያለቀሰ ወንድማችን እሱ እያለ እነሱ ግን ጦርነት ሲጎስሙ ነበር። ስለዚህ ትክክለኛ እምነት ያለው የትኛው ናቸው ሲጎስሙ የነበሩት? እዩ ጩፋ ነው? ነብዩ ይቅርታ ወንጌላዊ ዮናታን ነው? ፓስተር ዳዊት ነው? የትኛው የጴንጤ ፓስተር ነው በሉ ሲሉ ነበር? አምጣ በል ሂድ ተዋጋ ሲሉ ነበር። የትኛው ነው? አንድ የለም። አልገቡበትም። ይሄን ነገር የገቡበት እነዛ ነበሩ። አሁን ተሽረዋል ሲባል ያዙ ይልቀቁኝ የሚባል ነገር መጥቷል። ስለዚህ እንዳትረሱ ይቅር ማባባል ሲችሉ ከፖለቲካ ጋር ኢንቮልቭ አድርገው ሲሰሩ የነበሩት እነዚህ ሰዎች ናቸው። የትግራይ ወንድምና እህቶቻችን አልቀዋል በዚህ ጉዳይ። እኔ ከዲሽታ ገና ጎን ነበርኩ ከዲሽታ ገና ጎን ያኔ ሲሰደብ ምን ሲባል ከጎኑ የነበርኩ ሰው ነኝ። ሰው አይክድም። ስለዚህ አሁን የምላችሁ ምንድነው ሞጣ ያለው ትክክለኛ ንግግር ነው። ስሙት። አማራ ግብጾች ተጫውቶበታል። አማራ ኢትዮጵያ አያችሁ፣ የጊዮርጊስ መንፈስ ነው አማራን የወረረው። የኢየሱስ መንፈስ ተወግዶ የጊዮርጊስ መንፈስ ወሮታል አማራ። አየ የኢየሱስ መንፈስ ተወግዷል። ፕሮፋይላቸው ላይ ብታይ ኢየሱስ የለም። የኢየሱስ መንፈስ ተወግዶ አርሴማ ነው ያለችው። የኢየሱስ መንፈስ ተወግዶ ጊዮርጊስ ነው ያለው። የኢየሱስ መንፈስ ተወግዶ ገብርኤል ነው ያለው። የኢየሱስ መንፈስ ሚካኤል ነው ያለው። የኢየሱስ መንፈስ ተወግዶ ሌሎች ነው ያሉበት። ተወግዷል። this is fact። የሚናገረው ትክክለኛ ንግግር። የግብጽ ምትሃት ነው ይሄ። የኢየሱስ መንፈስ ተወግዶ የማርያም መንፈስ ነግሷል። የተከለመው መንፈስ አልነገሰም። እኔ አሁን ስናገር ስለ ጌታ ማርያም እያሉ ነው ከስር እኔን የሚያበጭቁ መስሏቸው። እምወዳት እናቴ ናት። ለምንድን ነው የምናደደው? በማርያም የሚናደድ ፕሮቴስታንት አለ? አያመልካትም አታማልድም ይላል እንጂ እማይወዳት ፕሮቴስታንት አታድንም። እርግጠኛው እነግራለሁ አታድነ። ጌታ የሰጣት እግዚአብሔር አምላክ የሰጣት ስጦታ ነው። ኢየሱስን የሰጣት እግዚአብሔር አምላክ እንጂ እሷ አይደለችም የሰጠችው። እሱ ነው መጥቶ
በመላኩ አድርጎ የሰጠን እሱ እግዚአብሔር አምላክ ይባላል። ክብር ለሱ ይሁን። እሱ ነው ያደረገው። እሷ በራሷ ያደረገችው ምንም ነገር የለም። ዚዝነትን ያለችው የለም። ምክንያቱም ቅድስና ስጦታ የሚሰጥ በነፃ ነው። በነፃ ነው የሚሰጥ። ልክ በሷ ስራ የመጣ አድርገው የሚያወሩ ሰዎች ያሳዝኑኛል። ምክንያቱም መጽሐፍ ቅዱስ ስለማይለው ለዛ ነው። እና ሞጣ ያላቸው የሚገልጹ ነገር ኢየሱስ ተነሳ። አዎ አልፋና ኦሜጋ ለማንሳት ኦርቶዶክስ ይከፋታል። ታንክ ዩ። እኔ ያልኩት ውሸት ነው። ሌቦች ማለት ይከፋዋል። ኢየሱስ ብሎ አንተ የማርያም ደም ነው የተሰቀለው እባክህ እያለ የሚል አባት ነው ያለ። የማርያም ደም ነው በቀራኔው መስቀል የተሰቀለው ብሎ የሚያወራ ነው። ምንም ሼም ሳይኖር የሚያወራ እንዲህ የተውረገረገ ጌታን ለማናናቅ ለማጥላላት የፈለገ ነው። ሊያመልካት ነው የፈለገው። ደግሞ ቃል በቃል አመልካለሁ የሚል አለ፣ አመጣልሃለሁ። አምላክ ነች የሚል አምላክ ነች የሚል ቃል በቃል በጣም ቀልቤን የገፈፈው ነገር አለ። የቱ ጋ ነው? በእናትህ አምላክ ነች የሚል ነበረ። በእናታችሁ እሱን ሰውዬ የታረኩት ወገኖች አመጣዋለሁ። ወደዚህ ትራንስፈር አላረኩትም ማለት ነው። ወይኔ ማኛው ይመጣል ያለ። ግን ሞጣ ትክክለኛ ነገር ተናግረሃል። ሞጣ አድንቅ ያለው። አሁን ምናልባት አንተን ሊሰሙ ይችላሉ። እኔ ወደ ጌታ ስለሄድኩኝ በጌታ ስላለው ወደ እሱ ሊሉ ይችላሉ። እና ሌላ ትምህርት ደግሞ እዚህ ጋር አለ። ዘብዬን እንግዲህ ሰላም ሳንለው አንሄድም። ዘበነን ሰላም አለ ማለት ጥሩ ነው። ዛሬ ደስ የሚል ተረት ነው የምነግራችሁ። ቁልፍ ሰጠዋቸው የመንግስተ ሰማያትን አለ። ድንግል ሐዋርያት ቁልፍ ያዦች ናቸው። ቅዱሳኑ ቁልፍ ያስገባሉ፣ ያስወጣሉ። ድንግል ማርያም ደግሞ እዛ ቦታ ይኸውላችሁ የሚለውን ስሙ። ቁልፍ የተሰጣቸው ማርያም አላቸው የመንግስተ ሰማያት እና ሐዋርያት አላቸው። ስማ ዛሬ ደስ የሚል ተረት ነው የምነግራችሁ። ቁልፍ ሰጠዋቸው የመንግስተ ሰማያትን አለ። ድንግል ሐዋርያት ቁልፍ ያዦች ናቸው። ቅዱሳኑ ቁልፍ ያስገባሉ፣ ያስወጣሉ። ድንግል ማርያም ደግሞ እዛ ቦታ ትሰጣለች። ድንግል ማርያም እዛ ቦታ ላይ ቦታ ታደላድላለች። ቦታ እግዚአብሔር ያሳያቸው። ታደላድላለች ቦታ። በራሳችሁ ምሳሌ አድርጋችሁ እንድታዩት እንጂ እዛ ጋር ተቀመጥ እዛ ጋር ይኖራል ብላችሁ እንደማትቀምጡ አውቃለሁ። ይሄን ያህል አታስቡ። ይደገም ደገሙት እንጂ እንዲማ አይሆንም። ዛሬ ደስ የሚል ተረት ነው የምነግራችሁ። ቁልፍ ሰጠዋቸው የመንግስተ ሰማያትን አለ። ድንግል ሐዋርያት ቁልፍ ያዦች ናቸው። ቅዱሳኑ ቁልፍ ያስገባሉ፣ ያስወጣሉ። ድንግል ማርያም ደግሞ እዛ ቦታ ትሰጣለች። በራሳችሁ ምሳሌ አድርጋችሁ እንድታዩት እንጂ እዛ ጋር ተቀመጥ እዛ ጋር ይኖራል ብላችሁ እንደማትቀምጡ አውቃለሁ። ይሄን ያህል አታስቡ። ትንሽ ከፍ አድርገው። እሺ ቤተሰብ አንዴ ዛሬ ደስ የሚል ተረት ነው የምነግራችሁ። ቁልፍ ሰጠዋቸው የመንግስተ ሰማያትን አለ። ድንግል ሐዋርያት ቁልፍ ያዦች ናቸው። ቅዱሳኑ ቁልፍ ያስገባሉ፣ ያስወጣሉ። ድንግል ማርያም ደግሞ እዛ ቦታ ትሰጣለች። በራሳችሁ ምሳሌ አድርጋችሁ እንድታዩት እንጂ እዛ ጋር ተቀመጥ እዛ ጋር ይኖራል ብላችሁ እንደማትቀምጡ አውቃለሁ። ይሄን ያህል አታስቡ። ይሄን ተረት ማለት ይሄ ነው። መጽሐፍ ቅዱስ የሚናገረውን ነገር ሙሉ ሽራ ጭራሽ ቁልፍ ይቀባበላል። እውነትም ህይወትም መንገድም እኔ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ይላል መጽሐፍ ቅዱስ ሲናገር። ዘበ ደግሞ ቁልፉን በሙሉ ለሌሎች ሰጥቷል። እዚህ ጋር ትገባለህ፣ አንተ እዚህ ጋር ተቀመጥ ምናምን ተብሎ ስራውን ላ ተመድቧል። ይሄ ነው የሚያሳዝነኝ እና በጣም የምደነቅበት ዘብዬ ብዙዎቹን ጴንጤ ያደረገው ዘበነ ነው። ፈጣሪ ምስክሬ፣ ለአብዛኛው ኦርቶዶክስ ለነበሩ ወንድሞች ዘበነ ጴንጤ ያርጓል። ጴንጤ መውደድ ያለብህ ከፈለክ ዘበነ ነው። ዘበነ በተረተረቱ ጴንጤ አርጎላችሁ። ጴንጤ በሙሉ መደሰት ያለበት በዘበነ ነው።
ያመጣልሃል። እውነተኛ ጌታን እንዲፈልግ ያደረገ ጴንጤ ነው። ማን ነው? ዘበነ ነው። ስድቡን ያቸው የሚሰድቡን በሙሉ ማን ነው? የኦርቶዶክስ መገለጫ። እኔም ነበርኳ ስለጠልጠ የነበርኩት። አሁን ልጥለጣ የለም፣ በጌታ ነኝ አባቴ። አይሆንም፣ ጌታ አይፈቅድም። ሳሎን በፊትማ ስለጠልጠ 15 ዓመት ስገሸልጥ ነበርኩ አባቴ። ስገሸልጥ ትራስሮ ነው የምታየን ነበር። ፖፖ አድርገህ የምታየን ነበርክ ደንግጠ። ፖፖ ላይ ተቀምጠ ዳይፐር አድርገህ የምታየን ነበርክ። አየላስላስ አድርገህ ነበር። በጌታ ስንሆን ፍቅር ነው የምሰጠህ። ዘብዬ ሰላም ይበላችሁ። አንዴ ለሆነ ጉዳይ ይፈልጋል። ሲወለድ ወርቅ ይዛ የሰገደች ሀገር ኢትዮጵያ ናት። ወርቁ ከየት መጣ መሰላችሁ? አዳምና ሔዋን ተጋቡ። ስላሴ ለአዳም ይህንን ወርቅ ለሔዋን ስጣት አሉት። ማጫ ሰጣት። ከዛ ወርቁን ምን ያድርጉታል? ወሰደና ለስላሴ አዳም የሰጣችሁ ወርቅ ነው እንኳ አላቸው። አሁን አንቀበልም፣ ከልጅ ልጅ እንቀበላለን። ያወርቅ ሲወርድ ሲዋረድ ለማስተላ ነሄረው ተጠበቁት። ከዛ ነው ጋር ሲወርድ ሲዋረድ ኢትዮጵያ ንጉስ ባዜና ይደርሳል። ራሱ መጣቁ ስለሚለው ኢትዮጵያዊ ባዜን መብርሃን እቅፍ ያለውን ኢየሱስ ሰግደው አዳምና ሔዋን ያላችሁ ይላል። ተመቻችሁ? ልድገመው ወይስ እያረፋችሁ ትስቃላችሁ? እያረፋችሁ ትስቃላችሁ? ተንፋሽ ልስጣችሁ ቤተሰብ? ይደገም። እሺ ስሙ እንግዲህ ወርቁ ከየት እንደመጣ በዘበነ መጀመሪያ ቆይ ከሱ በፊት ማቴዎስ 2 አነባል። ማቴዎስ 2 ምን ይላል? ምዕራፍ 2 ነው የምለው ከመጀመሪያው ጀምሮ። ኢየሱስም በይሁዳ ቤተልሔም በንጉሱ በሄሮድስ ዘመን በተወለደ ጊዜ እነሆ ሰብአ ሰገል የተወለደውን የአይሁድ ንጉስ ወዴት ነው ኮከቡን በምስራቅ አይተን ልንሰግድለት መተላልና እያሉ ከምስራቅ ወደ ኢየሩሳሌም መጡ። ንጉስ ሄሮድስም ሰምቶ ደነገጠ፣ አያውቅም ነበር መወለዱ። ስለዚህ እሱን ነው ስገዱልኝ አምልኮኝ እያለ ሰውን ይጨርስልሃል። አንድ ቀን ብሎ የሚያየው የለም፣ ሁሉም ለሱ ይሰግዳል። ከዛ ንጉሱም ሄሮድስም ሰምቶ ደነገጠ፣ ኢየሩሳሌምም ሁሉ ከእርሱ ጋር። የካህናት አለቆች የሕዝቡን ጻፎች ሁሉ ሰብስቦ ክርስቶስ ወዴት እንዲወለድ ጠየቃቸው። የት እንዳለ ጠየቀ ማለት ነው። እነርሱም አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሽም፣ ሕዝቤን እስራኤልን የሚጠብቅ መስፍን ከአንቺ ይወጣልና ተብሎ በነቢይ እንዲህ ተጽፏልና። በኢሳይያስ ተጽፏል፣ ከእሷ እንደሚወጣ ተጽፏል። በይሁዳ ቤተልሔም ነው አሉት። ምክንያቱም ያውቃሉ ይሄ እንደሚደረግ ቀድመው ያውቃሉ። ስለዚህ ከዚህ በኋላ ሄሮድስ ሰብአ ሰገልን በስውር ጠርቶ ተደብቆ ጠርቶ ኑ የሆነ ነገር ላድርግ ምንድን ነው ያለው? ከዚህ በኋላ ሄሮድስ በሰብአ ሰገልን ጠርቶ በስውር ጠርቶ ኮከቡ የታየበት ዘመን ከእነርሱ በጥንቃቄ ተረዳ። በደንብ ምን እንደሆነ ኮከቡ ከየት እንደሆነ ምን እንደሆነ ተዘገበው ማለት ነው። ወደ ቤተልሔምም እነርሱን ሰደዳቸው። ሂዱ ወደ ቤተልሔምም እነርሱን ሰዶ ሂዱ፣ ስለ ሕፃኑ በጥንቃቄ መርምሩ፣ ባገኛችሁትም ጊዜ ደግሞ እኔ መጥቼ እንድሰግድለት ንገሩኝ አላቸው። እነርሱም ንጉሱን ሰምተው ሄዱ። እነሆም በምስራቅ ያዩት ኮከብ ሕፃኑ ባለበት ላይ መጥቶ እስኪቆም ድረስ ይመራቸው ነበር። አያችሁ፣ ኮከቡ ቀጥታ እሱ እስካለበት ቦታ ይመራቸዋል፣ ቀጥታ የት እንዳለ። ከዛ ኮከቡን ባዩ ጊዜ በታላቅ ደስታ እጅግ ደስ አላቸው። ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር አዩት፣ ወድቀውም ሰገዱለት። ለሱ ብቻ
ሰገዱላቸው የሚባል ነገር የለም። ሰገዱለት። ሳጥኖችም ከፍተው እጅ መንሻ ወርቅና ዕጣን ከርቤም አቀረቡለት ይላል መጽሐፍ ቅዱስ። ይሄን ነው። ወደ ሄሮድስም እንዳይመለሱ በህልም ተረድተው በሌላ መንገድ ወደ አገራቸው ሄዱ። አያችሁ፣ ጌታ ይናገራል። ለሱ ከነገሩ ጌታን ምን እንደሚያደርገው እንደሚያጠፋ ይታወቃል። ስለዚህ በሌላ መንገድ ሄዱ። እሱን አመስግነውት ሰግደውለት ያመጡትን ስጦታ ሰጠውት ሄዱ። ወደ ዘቤ ተረት እንመለስ። ዘቤ ምን ይላል ትላለህ ያራዳ ልጅ? ወደ ዘቤ እንመለስ። ጌታ ሲይዛ የሰገደች ሀገር ኢትዮጵያ ናት የሰገደች። ወንጌል መጣ መሰላችሁ? አዳምና ሔዋን ተጋቡ። ስላሴ ለአዳም ይህንን ወርቅ ለሔዋን ስጣት አሉት። ማጫ አያችሁ፣ አዳምና ሔዋን ተጋቡ። ስላሴ ማጫ ወርቁን ሰጣት። ስላሴ ለሔዋን ድገሙና ስሙት። ትምህርት ነው። ይዛ የሰገደች ሀገር ኢትዮጵያ ናት። ወንጌል መጣ መሰላችሁ? አዳምና ሔዋን ተጋቡ። ስላሴ ለአዳም ይህንን ወርቅ ለሔዋን ስጣት አሉት። ማጫ ሰጣት። ከዛ ወርቁን ምን ያርጉታል? ወሰደና ለስላሴ አዳም የሰጣችሁ ወርቅ ነው እንኳን አላቸው። አሁን ከነ ስላሴ ጋር ሲነጋገር ነበር። አዳም የሰጣችሁኝ ወርቅ ነው ብሎ ስላሴን አዳም በቃ እንደዚህ ያወራቸው። ቀጥል። ከልጅ ልጅ እንቀበላለን። ከልጅ ልጅ እንቀበላለን። ሲዋረድ ለማሳላ ነሄሮት ጠበቁት። ከዛ ነው ጋር ሲወርድ ሲዋረድ ኢትዮጵያ ንጉስ ባዜና ይደርሳ መጽሐፍ ቅዱስ ነው የሚለው ብለሃል። ክደሃል። መጽሐፍ ቅዱስ ይህን ትምህርት አስተምሯል እያልክ ነው የምትናገረው። መጽሐፍ ቅዱስ ይህን ትምህርት አስተምሯል እያልክ ነው ዘበነ የምትናገረው። ስሙት። አዳምና ሔዋን ያላችሁ ይሄን ነው የምላችሁ። ስለዚህ እግዚአብሔር አምላክ ከተረት ተረት ያውጣችሁ። እውነቴን ነው። በጌታ የፈለጉትን ተረት ተረት ማንበብ ይችላሉ። ማንም ያግዳቸው የለም። ስለዚህ ጌታ ይገስጽ ነው ማለት። እኔ ሌላ ምንም አልልም። ተምሬ ያለው ቴዎሎጂ አጥንቼ ያለው ዶክተር ነኝ ትላለህ። እማታመጣው ተረት ተረት የለም። ኢትዮጵያውያን ናቸው ብለውላ ኢትዮጵያውያን አሉ። ቃል ኪዳን የተገባው ሁሌ ስለ እስራኤል እንደማይተዋቸው ነው መጽሐፍ ቅዱስ የሚናገረው። አንተ የነሱን ታሪክ ኢትዮጵያ አምጥተህ ሻይ ቡና ትልበታል እና ያሳዝናል። ዘብዬ ፕሊዝ እቺ ጭውቴሽ እየሰው ስለመረረው ሌላ ነገር ብትሞክር ጥሩ ነው ብዬ አስባለሁ። ኩማ ከማጋ ነው ይውልኝ ጆይን የሚላለ ከማጋ ነው ኩማ ያለው። እኔ ዝም ብዬ ከሰው ጋር አልገባ። ነገሩኝ ኩማ ከማጋ ነው። ስለዚህ ዘብዬ እባክህ ዘበነ ምን አይነት ላንተ የተለየ የተሰራለ መጽሐፍ ቅዱስ አለ? እኔ ግራ የሚገባኝ እሱ ነው። የተለየ አለ ላንተ ተብሎ የተሰራ ለዘበነ ተብሎ የተሰራ አለ? ጌታ ልቦና ይስጥ። እና ዘብዬ ከባድ ሚዛን ነሽ። ያንን ነው የምለው። ከማጋ ነው ያለው ኩማ ዙዙን ቆይ ሰላም ልበላት ትመጣለች። ነካ አረጋት ትመጣለች። እና በጣም ይደብራል። እንደዚህ አይነት ትምህርቶች በጣም ከባዶች ናቸው። አዎ ማሜ ጌም ልጫወት ነው። ካንተ ጋር መቼም አልጫወትም ታውቀኛለህ። እኔ ፔጅ ላይ አላስገባም። ለምን መሰለህ? አንብብ። አንደኛ ማንበብ ጥሩ ነው ማሜ።
ሁለተኛ ድህነት ክፉ ነው ኢትዮጵያ ላይ ስለቸገረ ያቺን ሳንቲም ለማግኘት ብለ የማይደብሩ ነገሮች ስታረጋ ይሃል በቅጣት የሚደብር ክብርን አዋርደ እንደፈለግ ማንንም ሲጫወትባ ያለው ኢቭን ከእምነት ጭምር ስታሰድብ አይቻል እምነትን ሁላ ስለዚህ ጥሩ አይደለም ማሜ ስለዚህ በማስተዋል ተናገር እኔ መቼም እኔ ፔጅ ላይ ማላስገባው ሰው ቲክታክ ላይ ብዙ ሰዎች አምጥቻለሁ ያንተን ነገር በጭራሽ አላረገውም ለምን ስለማቅ ማለት ነውና ያንን ነው ኩማ አለ ግን አይ ቆይ ዙዙዬን ነው የምወዳት ዙዙ ትመቸኛለች በጣም ዙዙ ልክ ጌም እንደጨረሰች ትመጣለች እኔ ጋር እንተዋወቃለን ማሜ ያ እኔ የሚደብረው ያንተን ያፈመስኩ መጀመሪያ ማንንም ሳያቀ እኔ ስም ጠርቼ ነው ማፈምሳችሁ ያ ዘመን አልፏል አሁን ወንጌላውያን ነው የሚፈምሱት እኔ ፔጅ ላይ የእግዚአብሔር ልጆች ነው የሚፈምሱት ጌታን የሚሰብኩ ወንድምና እህቶቼ ናቸው የሚፈምሱት ተግባባ እንደዛ ነው አባቴ እስከዛ መዝሙር እናዳም